ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገን መጣሁ። እንደነሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። እኔ የማውቀው ምንድነው አገልጋይ ነኝ፣ ነብይ ነኝ። መጸለይ ካለብኝ እጸልያለሁ። ጌታ ድንቅ ያደርጋል። የሆነ ሆኖ ግን ዛሬ ማታ አገኛቸዋለሁ። ለአንዳንድ ሰዎች አልገባችሁ በዚህ ጉዳይ ላይ ይሄ ጉዳይ ምንድን ነው ብላችሁ ያልገባችሁ ሰዎች በዚህ ጉዳይ በሰፊ ላውራ እፈልጋለሁ። በኋላ ማታ እመጣለሁ። ጌታ ይጎበኛችኋል። እወዳችኋለሁ። ሻሎም። ሁላችን እንደምናውቀው ዛሬ በኢትዮጵያ ጊዜ አቆጣጠር ቀን 01/07/2018 ነው። ዛሬ እንግዲህ ይህ ወር ዛሬ ገብቷል። ደግሞ ቀጥሎ ነገ ስንት ነው የሚሆነው? 02/07/2018 ነው ለምልክት እንዲሆን። ሶስተኛ ነገር 04/07/2018 ይሄኛው ዛሬ ነው። ይሄኛው ነገ ሮብ ነው። ይሄ ደግሞ ዓርብ ቀን ነው። በተለይ በዛሬ ቀን የት ቦታ ሆናችሁ ያላችሁ እነዚህ ቅዱሳኖች ይህ መጋቢት ወር 7ኛ ወር ለኔ ለህይወቴ ለቤተሰቦቼ መልካም እንዲሆን ሐዋርያው ጸጋን ይቀበላለሁ። ጸልይልኝ። ይሄ ቀን ምልክት እንዲሆን እፈልጋለሁ። እስከ 30 ድረስ አንተ ጌታ እንዲያስገርመኝ ጸልይልኝ ብትሉ ሰዎች ሁላችሁ አንድ ጫኑ። ሁለተኛ ነገር 02/07/2018 ሮብ ቀን ነገ ማት ነውና ነገ አዋሳ ነው የሚገኘው። ጌታ ከረዳኝ አዋሳ ይገኛለሁ። አዋሳ ላይ ባለው በእኛ ቸርች ከጠዋቱ ከ2 ሰዓት ጀምሮ አገለግላለሁ። ተዘጋጁ። ሶስተኛ ነገር 04/07/2018 ዓርብ ቀን አዲስ አበባ ላይ ባለው በእኛ ቸርች ግቢ ላይ ከጠዋቱ ከ2 ሰዓት ጀምሮ ለአባቶች ነው የምጸልየው። በዚህ ቦታ ላይ ለአባቶች ጸልያለሁ። ይህ ጉዳይ ሆኖ ያለ ግን በርግጥ በቀን 05 ጀምሮ ይሄ ማለት ቅዳሜ ነው የሚሆነው። ከቅዳሜ ጀምሮ እስከ ማክሰኞ ድረስ አሁንም አዲስ አበባ አገለግላለሁ። ስለዚህ ከዓርብ ጀምሮ እስከ ማክሰኞ ድረስ አዲስ አበባ ላይ ትልቅ ኮንፈረንስ እንዳለ ይታወቃል። ይህ ጉዳይ ሆኖ ያለ ግን እሺ ከነተው ውስጥ አዋሳ ነገ ይገኛል የምትሉ ሰዎች ሁለት ጫኑ። እኔ አዋሳ አልችልም፣ አዲስ አበባ ይገኛለሁ። ጸልይ የምትሉ ሰዎች ሁላችሁ 3 ጫኑ። የትም ቦታ መሄድ አልችልም የምትሉ ሰዎች ካላችሁ ባላችሁ ቦታ ላይ 5 ጫኑ። እወዳችኋለሁ። ጌታ ድንቅ ያደርጋል። ሁሉ ያማረ ይሆናል። በተለይ ይሄ ቀን ባለሀብቱ አቶ አለማየሁ ከተማ በኢታማኝነት ምክንያት የሪል ስቴት ዘርፉ እየተጎዳ ነው አሉ። ይሄን ነበር እኮ እኛም የፈራ ነው። ለረጅም ጊዜ በታማኝነት በዚህ ኢንዱስትሪ ውስጥ የቆዩ እነ ሰንሻይን፣ እነ ጊፍት፣ እነ ሀያት ራሱ አለማየሁ ከተማ ሲዲሲን ያለማ ነው። እንግዲህ ሲዲሲ ያንን የመሰለንተን አንዲት ኮሽ ሳይል ያለሙ ባለሀብቶች፣ ካምፓኒዎች ይሄ ዘርፍ ይሄን ያህል ኢታማኝነት ይሄን ያህል ሲያንገበግበው ለምን ዝም አሉ ነው። ተመልሰው ራሳቸውን ጭምር ነው የሚጎዳው። ለረጅም ጊዜ ያካበቱትን ብራንድ በዚህ ደረጃ አሁን መተው ፕሮፐርቲ ነን ሰርተን እንሰጣለን ወዲህ በሉ የሚሉትን ሰዎች ለምን ዝም አሉ? ለምን ማህበር መስርተው አልተከላከሉትም? እነሱም ብቻ አይደለም የሚጎዳው፣ በታማኝነት ወደ ኢንዱስትሪው ሊመጡ ያሰቡ ባለ ሀብቶችን ጭምር አዝንላቸዋለሁ ስል ነበር። ይሄው ደረሰ። እነሱም ብቻ አይደለም፣ እነዚህ መኪና እናስመጣላችኋለን የሚሉ እነዚህ የህብረተሰብን ብር በመብላት የማይጠረቁ ሰዎች መብላታቸው ብቻ አይደለም ትልቁ ጉዳቱ። ወደዚህ ኢንዱስትሪ ውስጥ በታማኝነት ለመግባት ያሰበ ባለ ሀብት ታማኝነቱን ኦልሬዲ አጥቶታል። በቀላሉ ፔኔትሬት አድርጎ የሰውን ልብ ማግኘት አይችልም። የከስተመርን ታማኝነት ማግኘት አይችልም። ቢኮዝ እነዚህ ሰዎች አበላሽተውታል። እንግዲህ በአሁን ላይ በሪል ስቴት ዘርፉ ከፍተኛ የሆነ የመኒ ላውንደሪ የገንዘብ አጠባ ቦታ ሆኗል። የመኪና እናስመጣላችኋለን ገንዘብ አጠባ ነው እየተሰራ ያለው፣ አራጣ ነው እየተሰራበት ያለው። ኢንዱስትሪውም ይሄ ሪል ስቴቱም በዚህ ደረጃ ነው እንትን እያለ ያለው እየወረደ ያለው። ነገ ዜሮ ሊገባ ሁላ ይችላል። መንቃታችሁ ጥሩ ነው። በተለይ እዚች ሀገር ላይ የሪል ስቴት ዘርፍን አምጥታችሁ ያለማመዳችሁ እንደነ ሀያት እንደነ ሰንሻይን እንደነ ግፍት
ያላችሁ ዝም በቀላሉ ለምን ይሄንን እንትን ታጡታላችሁ? ይሄን ብራንድ ታጡታላችሁ? አሁንም በማህበር መደራጀታችሁ ቆንጆ ነው እና ጠንከራችሁ መቀጠል አለባችሁ፣ መውጣት አለባቸው ነው። ሂውማን ሄር የተፈጥሮ ፀጉር የምታስመጡልን የእርዳታ ድርጅቶች ነን ባዮች የምረዷቸው ሰዎች ፀጉር አስፈልጓቸው ነው እንዴ? ውድ ውድ ሽቶዎችን፣ ጫማዎችን፣ አልባሳትን የምታስመጡልን ሰዎች አስፈልጓቸው ነው ለነዛ ሰዎች? መልሱልን፣ አሁን መልሱልን እስቲ። ኢትዮጵያ ውስጥ ያሉ ተረጂዎች በብዛት የሚያስፈልጋቸው ምግብ ነው። ቀጥሎ መድኃኒትና የሕክምና ቁሳቁስ ነው። በዚህ ምክንያት መንግስት ህጋዊ ፍቃድ ላላቸው የእርዳታ ድርጅቶች የቀረጥ ነፃ መብትን ፈቅዷል። እናንተ ግን የምታስመጡልን ሽቶ ነው፣ ጫማ ነው። ከዚህ በፊት እኮ ራሱን የደሃ አባት ያስባለ ሰሞኑን እዚህ ቲክቶክ አካባቢ ሲያስለቅስ የነበረ በግድ እንዲያለቅሱ የተደረጉ ይሄ ሰው ጫማ ሲሸጥ ተገኝቷል እኮ። ውድ ጫማ ከዱባይ አስመጥቶ ከከስተም አውቶሪቲ ሰራተኞች ጋር በመሆን ፍተሻ ላይ በምትሰሩ ሴራ የኮስሞቲክስ እቃዎችን፣ ፀጉሮችን እያስመጣችሁ እየቸበቸባችሁ እንደሆነ ደርሰንበታል። አሁን መልስ ሰጡናላችሁ ማለት ነው። ለዚህ ጥሩ ማሳያ እኮ ለይላ ኑር ሰቦ ናት። ለይላ ኑር ሰቦን ከሳውዲ አረቢያ እናስመጣለን ብላችሁ ደጋግ ኢትዮጵያውያን ላይ 35 ሚሊዮን ብር የለቀማችሁ ሰዎች አይናችሁን በጨው አሽታችሁ በጨው አጥባችሁ ብሩን ሳውዲ አረቢያ ኢትዮጵያ ኤምባሲ በኩል ሰተናል በሪያድ መንዝሮ ለተጎጂ ቤተሰቦች እንዲሰጥ ያላችሁንና ፎርጂድ ዶኩመንት ያሰራችሁ ሰዎች እኮ ለዚህ ጥሩ ማሳያ ናችሁ። አንላቀቅም። በተራቡ ወገኖቼ ስም፣ በታረዙ በታመሙ ወገኖቼ ስም ከርሳችሁን የምትመሩ ኢትዮጵያውያን የምትነግዱ የእርዳታ ድርጅቶች የምንላቀቅ አይመስለኝም። እውነቴን ነው የምላችሁ፣ የምንላቀቅ አይመስለኝም። ስለ ለይላ ኑር ሰቦም እስቲ ወጣ በሉና ነገሩ እንደዚህ ነው በሉና አሁን ንገሩን። በዚህ አጋጣሚ ዩቲዩብ ቻናል አዌንታ በርሲሳ የሚል ተከፍቷል። አራውንድ 22,000 ሰብስክራይበር አለው። የኔ አይደለም፣ እውነት እላችኋለሁ። ወንጀል ሊሰራበት ስለሚችል የኔ አለመሆኑን እንድታውቁት ነው። እኔ 1,000 ተከታይ ሰብስክራይበር ያለው እቺ ከታች ያስቀመጥኩላችሁ ሊንክ ብቻ ነች የኔ ዩቲዩብ 1,000 ነው ያላት። ስለዚህ ከቻላችሁ ሰብስክራይብ አድርጉት። መልካም ሰሞነ ሕማማት ይሁንላችሁ። አላስጨንቃችሁ። የዚህን ጅል ሰውዬ ጉዳይ እስቲ ዛሬ እንየው። ከጃኬቱን ጀምርና ጃኬቱን በተለያዩ የገበያዎች ላይ ተፈልገው ነበር። አማዞን ላይ፣ አሊባባ ላይ፣ ኢቤ ላይ፣ የተለያዩ የህንድና የናይጄሪያ ገበያዎች ላይ ተፈልገው ነበር። ሁሉም ገበያዎች ላይ አለ። በተለይ የህንድና የናይጄሪያ ገበያዎች ላይ በብዛት ይገኛል። የሰርግ ጃኬት ነው። የሰርግ ጃኬት ነው። ጂሎች ሲያገቡ የሚለብሱት ጃኬት ነው እንጂ በየጊዜው እንደ ኖርማል ልብስ የሚለበስ አይደለም። የሰርግ ጊዜ ይለበስና የሚቀመጥ ነው። እንደነ ሶፎኒያስ ለኢንተርቪው ሲጠሩ ግርግደው የምትሄድ አይደለምና ከፈለጋችሁ ሰውየውን ፎቶ አንሱትና ጃኬቷን ብቻ ጉግል ሰርች ላይ የተለያዩ ገበያዎች ላይ ፈልጉት። እኔ ኢቤ ላይ 103 ብር ከ23 ዶላር አግኝቼዋለሁ። እንቀጥል። ለሶፎኒያስ የሰጠውን ካንድራ እንያት እዚህ አንገቱ ላይ ያለችዋን እንጥላትና እሷንም እንፈልጋት። አማዞን ላይ 68.99 ዶላር ተገኝታለች። እንግዲህ ይሄ የተሸለመች በቅሎ የሚመስል የተሸከመው ብረታ ብረት የተለያዩ ዋጋዎች ነው ያላቸው። እሱ እንደሚላቸው አይደሉም ዋጋቸው። ዋቴቨር ግን ይሄ ማጌጥ ማለት ምን ማለት ነው? ማጌጥና መሸከም
ወርቅን መሸከምና ማጌጥ ማለት ባይዚ ህግ አለው። ባይዚ ዝም ብለህ አግጫለሁ ብለህ እንደተሸለመች በቅሎ የተለያዩ ብረቶችን ተሸክሞ መሄድ አይቻልም። ከህገወጥ የማዕድን ዝውውር ጋር በተያያዘ ዋቴቨር ብረት መሸከም ይችላል። ምን እንጥበሰው እኛ ታዲያ? ለምን ለኛ ማሳየት አስፈለገው ነው? እንደዚህ አይነት ሚሊኒየር ቢሊኒየር ከሆነ እንደዚህ አይነት ሰዎች ሪል ሰዎች ጊዜ የሚላቸው እኮ ስለ እንደዚህ አይነት ነገር ለማውራትና ለምን ለኛ መንገር አስፈለገ? እንዲህ መበትረክ ለምን አስፈለገ? ስንቱ ሲበተረክ ግማሹ ሸሽቷል ከሀገር፣ ግማሹ ደግሞ እስር ቤት ነው ያሉት። ይሄም ሰውዬ ነገር እየፈለገ ነው ያለው። አንዳች ነገር በጣም ትናንሽ ነገሮች ላይ ሲሳተፍ አግኝቼዋለሁ። ባይዜ የሚቀጥሉት ጊዜ አላማዬ ይሄ ሰውዬ ነው የሚሆነው። ዋና አላማው እሱ ልብስ ማስተዋወቅና የተሸከማቸውን ብረታ ብረቶች ማስተዋወቅ ሳይሆን ሀብታም ነኝ በሚል ስበብ የተለያዩ ማጭበርበሮችን ሊያደርጉ እንደተዘጋጁ የሚነግረኝ ነገር አለ። ባይዜ ይሄ ሰውዬ ከበረከት ገበሬዋ ጋር ያማን ነው የሚሉት ሽቶ ነው ከሱ ጋር ስሙን ባጠራው ደስ ይለኛል። ከዚህ ማን ነው ሚኪ ማይኮ እና የተለያዩ ሰዎች ጋር ራሱ ከሶፎንያስ ጋር ብራዘር ሪሌሽንሺፕ አላቸው። ስለዚህ በእንትና በኩል የመጣበት ምክንያት ምንድነው? ምን እንጥበሰው ነው? የመጨረሻው ግን 27 ሚሊዮን ብር ለሶፎንያስ ፈርሞለታል። ፌክም ይሁን እውነት ግን ፈርሜለታለሁ ብሏል። ስለዚህ ገቢዎች አሁን ስራ መስራት አለብን። ስጦታዎች፣ ሽልማቶች፣ የተለያዩ እንትኖች፣ ደሞዞች ግብር ይከፈላቸዋል። ዋቴቨር ስጦታዎች ግብር ይቀረጣሉ፣ ታክሰብል ናቸውና 27 ሚሊዮን ብር ሰጥቻለሁ ብሏልና የ27 ሚሊዮን ብሩን ግብር ገቢዎች ይኸው ጠይቅ እያልኩ ነው ያለሁት። በተጨማሪ እንደዚህ ሲሰክሱን ምስቲ በዚህ ዓመት የከፈልከው ግብር ብለን ብንጠይቀው ይሄ ሰውዬ በጣም እርግጠኛ ሆኜ ነው የምላችሁ ምንም አይነት ግብር አይኖረውም። ስለዚህ ከጀርባው ያሰባት ነገር አለችና እንከታተላለን፣ አንለቅህም መተህ እንዲህ እንደተከራየኸው ቤት ጆሮአችን ላይ ማትጮህበትም